ብራቮ ያኔ ቆንጆ፣ በጣም ጎበዝ ነሽ። አሁን የልቤን አድርሰሽዋል ማለት ነው። ሄርሚ ደግ አድርገሻል። ማናባቱ ወንድ ነው ያንቺን ባል ሊቀማ የሚመጣው? እንዴት? ለምንድን ነው ኢትዮጵያ ውጭ የምወጣው? አልወጣም እናንተ ብላችሁ ሳይሆን እኔ በራሴ ወድጄና ፈቅጄ መሄድ ባለብኝ ሰዓትና ጊዜ እሄዳለሁ። አሁን ግን መሄድ አልፈልግም፣ በእናንተ አልመራም ብላለች ማለት ነው። ሰላም ሰላም፣ ሰላማችሁ በያላችሁበት የክርስቶስ ፍቅር ዝት ይበልላችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቱኝ። አዲስ የሆናችሁ ላይክ በማድረግና እንዲሁም ማስተያየታችሁን ኮመንት ላይ በማስፈር አብሮነታችሁን አሳዩ። ነባሮች ማለት ነው። እንግዲህ አዲሶች ደግሞ ሰብ እያደረጋችሁ አበረታቱ ማለት ነው። እና ነገሩ እንደቀጠለ ነው። ድራማው እንደቀጠለ ነው አሁንም ያለው ማለት ነው። እንግዲህ ትናንትና እንዳያችሁት ከሀገር እንዲወጡ በተሰበሰበላቸው ብር ሀገር መውጣት እንደሚፈልጉ ተደስታ ሄርሚ እያመሰገነች እና አብርሃም ደግሞ ቀስ በይ ተረጋጊ፣ እኔ ካመሰገንኩኝ በቂ ነው እያለ እሷ ደግሞ ስልኩን ስጭኝ እባክሽ ሜሪ ማመስገን አለብኝ ቴንኪው ልበለው በምትለው ሰዓት አይቻልም፣ እኔ ራሴ በቂ ነኝ ለምስጋና እያላት ነበረ። እና አሁን ምስጋናቸውን ሳይጨርሱ አመስግነው ሳይጨርሱ የመጣው ብር ከኋላ መዘዝ ይዞ እንደመጣ ሲነገራቸው በቃ አልሄድም። ለምንድን ነው የሚሄደው? አልሄድም። ለምን? እንዴትስ ሀገር እወጣለሁኝ? ስለዚህ አልወጣም። በቃ ሀገሬ ላይ ነው የምቀመጠው፣ ባሌም የኔ ነው። እና ምንድነው እያሉ ያሉት እንግዲህ እነዚህ ፊት ለፊት የምታዩዋቸው ጎረምሳዎች አብርሃምን የምትወጂውና የምታፈቅሪው ከሆነ ከሀገር ይዘሽ ውጪ፣ አብርሃም ሰላሙን ያገኝ። እየመጣ ሩታንም ሰላም አይንሳት፣ እሷም ደግሞ ከሱ የሄደች ሰላሙን እንዳትነሳው። እሷም የራሷን ኑሮ እሷም እንድትኖር ከደስታ ጋር፣ እሱም የራሱን ኑሮ ከአንቺ ጋር ይኖር። ይዝሽ ውጪ። ለምን የምወጣው? ማንም የራሱን ህይወት መኖር እየቻለ እኔ ለምንድነው የምንከራተተው? ይዣ አልወጣም ባሌ ነው ብላ ስደርቅ ይህ ሰው ባል ይዘሽ ባሌ ስትያታል አታፍሬም እንዴ በሚላት ሰዓት ሰውዬ ያለፈ ታሪክ እያመጣህ የሰው ባል አትበል። የሰው ባል መሆኑ ቀርቶ የኔ ባል ከሆነ ዘመናቶች እያስቆጠሩ መጡ እኮ፣ ከቀናቶች ወራት እየሄዱ ነው እንግዲህ። ስለዚህ ስርዓትህን ያዝ። የኔ ነው። የኔን ባል ማንም የቀመኛም ብዬ ፈርቼ ሀገር የሚወጣበት አንዳችም ነገር የለኝም እና ስርዓትህን ያዝ ብላ አስጠነቀቀቻቸው እላቸዋለሁ። ጎበዝ፣ በጣም ጎበዝ ሄርሚ። እንደዚህ ጠንካራና ኮስታራ መሆን አለብሽ። የዋህነትሽ ለባልሽ ብቻ ይሁን እሺ። አሁን ማንም እንደፈለገ የሚጫወትብሽ፣ ማንም ሲፈልግ ነይ ሲፈልግ ሂጂ የሚልሽ፣ የማንም ታዛዥ እና የማንም አላርለ ዝቅ ብለሽ አትኑሪ። ዝቅ እንዳቴ ማለት ነው። ዴግ አርገሻቸዋል። ይህ ደግሞ ማለት ነው ቶፋ ቶፊልቶ የሰው ባል ይዘሽ የኔ ነው ትያለሽ እንዴ መቼ እኔ ነው አለች። እንግዲህ ከተለያዩ ስንት ይቅርታ እየጠየቃት የነበረ ሰው ነው። እባክሽን ይቅርታዬን ተቀበይኝ፣ ከዚህ በኋላ እኔ ያንቺና ያንቺ ብቻ ነኝና እባክሽ ተቀበይኝ፣ ከዚህ በኋላ ጥፋት አላጠፋም እያለ ከአባቱ ፊት ተንበርክኮ ሳይቀር እየጠየቃት በጥፊ እያገናጨለች ጥፋ ከፊቴ ስትለው የነበረው ማናት? የችርኩ ሴትዮ አይደለች እንዴ? ታዲያ ምንድን ነው አሁን የሰው ባል የምትሉት? የሰው ባልነቱንም አልፈልግም ብላ እኮ 80 ከወረደች በፍርድ ቤት ከተፈራረሙ ቆይተዋል። ስለዚህ አሁን ላይ የሰው ባል ሊያስብል አይገባም ማለት ነው። የሰው ባል የሚያስብል ነገር የለም። በቃ አልቋል፣ ጨርሰዋል። ስለዚህ አሁን መሀላቸው ላይ እየገባችሁ ብቻ ነገርና ኮተት እያመጣችሁባቸው ስለሆነ ከመሀላቸው ውጡላቸው። አይመለከታቸውም። የራሳቸውን ኑሮ
ይኑሩ ነው ወይስ አዲሱ ቤቷ ላይ ፏ ብላ ፏ አድርጋ በቃ ንግስት ናት እሷም እሱን እንደ ንጉስ ለማኖር እንደ ንግስትና እንደ ንጉስ እንኖራለን ብለው ሲነሱ ቅናት አንገፈገፋችሁና ተነሳችሁ ማለት ነው። ቅናት ነው ይሄ ቅናት ነው እንጂ እነሱ ኑሯቸውን እየኖሩ ነው። ውጡ ግቡ የሚባል ሰዎችም አይደሉም። በራሳቸው መተዳደር የሚችሉ ማሰብና ማስተዋል የሚችሉ ትልቅ ሰዎች ናቸውና የሰው ምክር አያሻቸውም። ስለዚህ እናንተ ራሳችሁ ተመከሩ ማለት ነው። እና ቦዜ እና ያኛው ልጅ እንደተናገረው ለክፋት እንደመጡ ተናግረው ነበረ። አዎ ለክፋት ነው የመጡት። እና አሁን ምንድን ያለችው መሰላችሁ ሄርሚ ኮተት አታምጡብኝ። አሁን ታረቀ በሚባል ሰበብ ከአብርሃም ጋር በስበቡ እየተገናኘች እንድትለጣጠፍ አልፈልግም ማለች ማለት ነው። ሄርሚ የታባቷ ስትለመን ቀርቶ ስትረገጥ የሚወድላት ሰው ቢባል ማለት ነው ሩታ የምትባል ሴትዮ ያን ያክል ሲለማመጣትና ያን ያክል ወርዶ ሲለምናት እንካ ቢረባ ጥፊ እያለች የነበረች ሴትዮ አሁን ግን ከሱ እሱን አሁን እንኳን ለማየት ይናፍቃት ጀመር ማለት ነው። ስለዚህ ምንድን ነው ያለቻት? ከዚህ በኋላ ማየት ይናፍቅሻል፣ ከሱ ድርሽ እንዳትይ በቃ አሁን ታረቁ መስባበስበቡ ለማግኘት ከሆነ አትሳሳች እያለች ነው ማለት ነው። ሄርሚ አትሳሳች በቃ አይሆንም አያገኝሽም እያለቻት ነው። እሷ ደግሞ ታርቀዋል ታረቅን ሲባባሉ እንግዲህ ምንድን ነው ያለችው? ሰው ማንም ሰው ለልጁ ብሎ የሚያደርገው ነገር ነው እና ለልጅ ሲል ዝቅ ብዬ ለልጅ ስላድርገዋለሁ እያለች ነበረ። ነገር ግን ለልጅሽ ብታስቢ ያኔ ሲጠይቅሽ ልጅሽን አብረሽ ለማሳደግ ወሰነሽ የዛኔ በታረቅሽው አሁን ህይወት ሲይዝ ነው እንዴ ልጅነትሽ ልጁ ለልጅ ስትይ መስማማትን ትዝ ያለሽ? አሁን እኮ ህይወት ይዟል። ስለዚህ በመሀል በምትገናኙ ሰዓት ሌላ ነገር ይፈጠራል። ከአሁን በፊት ውሸትሽን የሚሆን እውነትሽን አርግዣለሁ ብለሽ ተለጥፈሽ በግድ ያስቅረሽ እንዲያልሽው ማለት ነው። አሁንም እንደዛ ብታረጊውስ? ምክንያቱም አንቺ የምትፈልጊው ከሷ መለያየቱን እስከሆነ ድረስ ማለት ነው። ስለዚህ መገናኘትና መለጣጠፍ አስፈላጊ አይደለም። በቃ 4 ነጥብ። እና ምንድን ነው ያለው ያን ኤፋ ተብዬው አውቀው መጭስ ሊያጣላ አይደለ እሱ ከበፊትም እንዳያችሁት በሱ የተነሳ ነው ያው ሄዳ ቀረች። አርግዛ ነው ምንድን ነው እየተባለ ደብቋት ነው የተባለ ሰዓት ማለት ነው። አግተዋት ነው የተባለ ሰዓት ማለት ነው። እና አሁን ምንድን ነው እያሉ ያሉት ሜሪ ራሱ ለምንድን ነው ሄደህ ቡና የጠጣኸው? ምን አለመሰላችሁ እንግዲህ ታርቃችኋል አይደለ? ከታረቃችሁ እንሂድና ቡና እንጠጣ ሩታ ቡና ታፈይልና አለሽ አይደለ ከቤትሽ በሚላት ሰዓት አዎ ፈላለሁ አለች ማለት ነው። እንግዲህ የዛኔ ተያይዘው ቤት ሄደዋል ማለት ነው። ከማን ከሩታ ቤት። እና ምንድን ነው እያለች ያለችው ሜሮን አንተ እንዴት እንደዚህ ታደርጋለህ? ለሁለቱም እኮ ልጆች ተስፋ እየሰጣቸው ነው። ስለዚህ አንዷ ብቻ አይደለችም፣ ሁለቱም እየተጎዱ ነው። እችኛዋ ጋር አለውሽ እያልካት ነው። እችኛዋ ጋር ሄደ ደግሞ ቡና በምጠጣ አብረ በምጠጣ ሰዓት የማይሆን ተስፋ ውስጥ እየከተትካት ነው። ስለዚህ እዚህ ጋር የምታደርገው ነገር ሁለታቸውን ይጎዳል። ለምን እያለችው ነው። እኔ መሄዴ ምንም አይነት ጉዳት አያመጣም። እኔም እኮ ሄጅ አሁን ቡና ንጠጡ ቡና እንጠጣ ባትል እንኳ እሷ ዞሮ ልጁን ላይ ስሄድ እሷን ማግኘቴ የቤት መግባቴ እኮ አይቀርም አይደለ እንዴ? ስለዚህ ምንድን ነው እያልሽ ያለሽው? እኔ ብልም እንኳ ለልጄ ስል ታርቀናል። ከዛ ልጄን ለማየት ሁሉ ሄዳለሁኝ። ሄድኩ ማለት ደግሞ ሌላ ነገር ተፈጠረ ማለት አይደለም። ወይስ ደግሞ እሷን አፈቅርሻለሁ ወድሻለሁኝ ካሁን በኋላ አብሬሽ መኖር እፈልጋለሁ ስል ሰምተሽኛል ወይ ብሎ በሚጠይቀት ሰዓት አልሰማሁም። እና ታዲያ ካልሰማሽ ምንድነው አጉል ተስፋ እየሰጣት የምትይው ነገር አልገባኝም። ነገ ጠብቂኝ፣ ከነገ ወደ ጠብቂ፣ ትንሽ ጠብቂኝና አብረን እንሆናለን ብላት ኖሮ አዎ ተስፋ እየሰጠኋት ነው ሊባል ይችላል። ነገር ግን እኔ እንኳን ታረቅን መታረቃችን ለልጃችን ጥሩ ነው።
አብረን ለማሳደግ እንዲሁ ይሆናል። አንቺም ህይወትሽን እየኖርሽ እኔም ህይወቴን እየኖርኩ ብያልኩ እንጂ መቼ አብረን እንቀጥል ብዬ ነው። ይሄ ልትየቻልሽው እያለ ሲጠይቃት ተስተውሏል ማለት ነው። ነገር ግን እሱ ልክ ነው። ቢሆንም ግን ልጁን ለማየት ከቤቱ እያስመጣ ወይም ደግሞ እዛ ሄዶ በር ላይ ልጁን ተቀብሎ ውጭ ላይ የማዝናናቱ ነገር ቢፈጠር እሱና ልጁ ብቻ ወጥተው ልጁን አዝናንቶ የሚመልስበት አጋጣሚ ቢፈጠር ለሁለታቸውም ስምምነት ነው ብዬ አስባለሁ። ለምን አትሉም? በቤት ገብቶ በሚውል በምናምን ሰዓት ሌላ ነገሮች ከሚፈጠሩ ለዚህኛውም ጥርጣሬ ከሚያድርባት እችም ደግሞ መስጥ ማለት ነው የኔ ያረኩት የሚል አስተሳሰብ እያደረባት ሌላ ነገር ከሚጓተት ልጁን እንዲሁ እያየ ከሆቴል ወይም ደግሞ እያመጣች የሰጠችው ከቤቱ ወይ ደግሞ ከቤቷ ሂዶ እያነሳው ትንሽ ተጫውቶና አዝናንቶ ቢመልሰው ለሁላቸውም ሰላም ነው እላለሁ ማለት ነው። ውዶችዬ ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቱኝ እና ላችሁ የፈለኩት ይሄ ነገር ከሚፈጠር እነሱ በዚህ መልኩ ቢስማሙ ብዬ አሰብኩ እኔ ማለት ነው። እናንተስ ምን ትላላችሁ? ይህ ነገር ሁሌ ከሚያጨቃጭቃቸው ልጁን በውጭ እየወሰደ እያየ ቢመልስላት ለሁሉም ሰላም ይፈጠራል ብዬ አስባለሁ ማለት ነው። ልክ ሜሮን እንዳለችው ሜሮንም ያለችው ይሄን ነው። ምክንያቱም ለዚችም ለዛችም ጭንቀትና ችግር ከምፈጥርባቸው ልጅህን በዚህ መልኩ እያለችው ትገኛለች። እናንተም ምን እንደምትሉ ኮመንታችሁን አስተያየታችሁን በኮመንት አሳውቁኝ እላችኋለሁኝ። እና እንደተለመደው ደግሞ ሰብ ላይክ እያደረጋችሁ አበረታቱኝ። ያው ከእናንተ እንደማይከፈልበት ታውቃላችሁ። ስለዚህ ሰብ አድርጉ፣ አበረታቱኝ። በኮመንት ይሄ ነው ማስተካከል ያለብኝን ነገር ይሄን አስተካክይ፣ ይሄን ጨምር፣ ይሄን ቀንሽበት ብትሉኝ አስተያየታችሁን የሁላችሁን እቀበላለሁ ማለት ነው። ፍትፈታው ከተመቻችሁ ተመችቶናል፣ ቀጥይ። ካልተመቻችሁ ደግሞ ማይቺ ቀይራል እስኪ አንዳንዴ ብትሉኝ እኔ ለእናንተ ታዛዥ ነኝ ማለት ነው። ስለዚህ ኮመንታችሁን በአስተያየት መስጫ ቦክሱ ላይ እጠብቃለሁኝ። እኔ ያሰብኩትን እናንተ አሰባችሁ እንደዚህ እኔ እንዳልኩት ይሆን አላችሁ ወይስ በራሳቸው ሙድ ይገናኙ ትላላችሁ? ኮሜንት ላይ ያሳውቁኝ እላችኋለሁ ውዶቼ። በተረፈ በጣም ነው የምወዳችሁ ማለት ነው። እና እንግዲህ አብርሽና ሩታ ያሉበትን ሁኔታ ያው ሁላችንም እንደምናውቀው ነው። ዞሮ ፈጣሪ ሆናቸው ባይ ነኝ።